ዶክተር አብይ አህመድን አውቄ ጨርሻቸዋል። ከዚህ ይሄን አገዛዝ በተለይም ዶክተር አብይ አህመድን አውቄ ጨርሻቸዋል። ከዚህ በኋላ ስለሳቸው ማውቀው አዲስ ነገር የለም። ይሄ አገዛዝ እንዴት አድርጎ ሊገላገለን ይችላል፣ እንዴት አድርገን ልንጥለው እንችላለን የሚለው ላይ ነው እንጂ ማተኩረው አሁን የነሱን ንግግር የነሱን ስብሰባ እያዳመጥኩኝ ልተች አልችልም። አውቄ ጨርሻቸዋለሁ። ጠቅላይ ሚኒስትር አብይ ጥሩ ባል ይሁኑ አይሁኑ አላውቅም፣ ጥሩ አባት ይሁኑ አይሁኑ አላውቅም፣ ጥሩ ጓደኛ ይሁኑ አይሁኑ አላውቅም። ግን የፖለቲካው ጠቅላይ ሚኒስትር አብይን አውቃቸዋለሁ። የሀገር መሪ የሆኑትን ጠቅላይ ሚኒስትር አብይ ግን በደንብ አድርጌ አውቃቸዋለሁ። ከእሳቸው ቅንጣት ያህል ነገር ከዚህ በኋላ አዲስ ነገር አልጠብቅም፣ መፍትሄም አልጠብቅም። ሁላችን በዚህ ደረጃ ተስፋ ካልቆረጥን ከዚህ መንግስት አዲስ ነገር ይወጣል ብለን ቻናል እየከፈትን ዛሬ ምን ተናገሩ ነገ ምን ይናገራሉ እያልን ምን ጠብቅ ከሆነ ተስፋ አልቆረጥንም ማለት ለእኔ አሁን ሁሉንም ትኩረታችንን ጊዜያችንን ጉልበታችንን ማጥፋት ያለብን የኛ ጉዳይ ላይ ነው። እንደም ብለን ተጠናክረን ትብብር ፈጥረን ይሄ ለሁላችንም ህልውና አደጋ የሆነውን አገዛዝ እንዴት አድርገን ነው ማሸነፍ የምንችለው የሚለው ላይ ነው ጊዜያችንን ማጥፋት ያለብን። ከግልብ የሆኑ የሥርዓቱ ደጋፊዎች የተሰሩትን ፓርኮች ሪዞርቶች እንደ በጎ ማሳያ አድርገው ሲያቀርቧቸው ያለው እነዚህ የሥርዓቱ ዋና የድክመት መለኪያዎች ማሳያዎች ናቸው። 120 ሚሊዮን ህዝብ ባለበት ሀገር ከዛም ደግሞ 30 ሚሊዮን ህዝብ የምግብ እርዳታ በሚጠብቅበት ሀገር አንድ መንግስት በየቀኑ በቴሌቪዥን በሬዲዮ እየወጣ እንደ ትልቅ ሰክሰስ ወይም ውጤት የፓርክ ግንባታን የሚያሳይ ከሆነ የሪዞርት ግንባታን የሚያሳይ ከሆነ በቃ እዛ ላይ እኮ ያቆማል። ይሄ መንግስት ሌላ አይደለም፣ ሀገር የማስተዳደር ችሎታ የለውም አይደለም። ተርምስ ኦፍ ሪፈረንስ የሥራ ድርሻውን አያውቁም። ጠቅላይ ሚኒስትሩ የሥራ ድርሻቸውን አያውቁም። ፓርክ መገንባት የማን ኃላፊነት ነበር መሆን ያለበት? የአዲስ አበባ ከንቲባ እንኳን አይደለም። በአዲስ አበባ ምክር ቤት ውስጥ የአንድ መምሪያ ወይም የአንድ ክፍል የሥራ ኃላፊነት ነው የሚሆነው። ምክንያቱም አዲስ አበባ ራሱ ስንት የኢኮኖሚ ችግር አለ፣ ስንት የፖለቲካ ችግር አለ፣ ስንት ማህበራዊ ችግር አለ። ከንቲባዋ በዛ ደረጃ ነው የሚጠበቀው። አካባቢን ማስዋብ፣ ማስጌጥ፣ ፓርክ መስራት የአንድ ክፍል ኃላፊነት። አሁን ግን የጠቅላይ ሚኒስትሩ ሌላ ስራ የላቸው። ሪዞርት መገንባት በ27 ዓመቱ እኮ በጣም ብዙ ሎጂ ሪዞርት እኮ በአገሪቱ ተገንብቷል። እኔ የምኖርበት ቢሾፍቱ ወይም ደብረ ዘይት ብትሄድ ከ20 በላይ ሪዞርት ተገንብቷል። አዲስ አበባ ተገንብቷል። ያ ሁሉ እንደ ትልቅ የኢኮኖሚ ሰክሰስ ቆጥረን አናውቅም። ምክንያቱም በግሉ ክፍለ ኢኮኖሚ ነው መሰራት ያለበት ሪዞርት። ምን አገባው መንግስት እዛው? እና በጣም የሚያሳዝን አንደኛ መንግስት መሆኑን ረስቶ እነዚህ አይነቶቹ ነገሮች የብቃት የውጤት መለኪያ አድርጎ ሲያቀርባቸው በጣም ያስቃል። የሱ ደጋፊዎች ደግሞ ይሄን እንደ ትልቅ ቁም ነገር ቆጥረው ይሄ ተሰራ ብለው ሲያቀርቡ በጣም ነው የሚያሳዝን። እኔ እነዚህ ነገሮች ባይሰሩ የማናየው ሌላ ነገር መንግስት እየሰራ ሊሆን ይችላል ብዬ ትንሽ ልጽናናችን ነበር። መንግስት ግን ሁልጊዜ በአደባባይ እየመጣ የሚያሳየን ፓርክንና ሪዞርትን ከሆነ በቃ የሥራ ድርሻውን አያውቅም፣ እየሰራ አይደለም። አገሪቱ በዘፈቀደ ነው እየቀጠለች ያለችው እና ለዚህም ነው አሁን የጸጥታ ችግራችን ምናምን ሲሻሻል ማናየው ሲፈታ ማናየው። ለዛ ትኩረት ያደረገ መንግስት የለም፣ አይጨነቅም። የሚጨነቀው አብረቅራቂ ነገር አዲስ አበባ ላይ ፈጥሬ እንዴት እነዚህ የሚደግፉኝ በቀቀን የሆኑ ደጋፊዎችን እንዲጮሁ ድል ስጣቸው ሌላ አይደለም። እና የሚያሳዝነው ይሄ ነው። አንድ ጠቅላይ ሚኒስትር ነው ኢትዮጵያን እየመራ በየዓመቱ አንዳንድ መጽሐፍ ጻፍኩ ብሎ ወይም 3 መጽሐፍ ጻፍኩ ብሎ ሲወጣ ምንድን ነው የምትረዳው? አሁን ልታመሰግነው ትችላለህ? መጽሐፍ ምን ያህል ከባድ ነገር እንደሆነ ለምናውቅ ሰዎች አገሪቱን እያስተዳደረ አይደለም ማለት ነው። መጽሐፍ ጽፎ የራሱን የግል ተክለሰውነት ለመገንባት ጻፍኩ ለማለት ነው ማለት ነው። እና ብዙዎቹ የዚህ ስራ ጠንካራ ጎን ተደርገው በደጋፊዎቹ የሚነገሩ ነገሮች በጣም የሥርዓቱን ብልሹነት፣ የሥርዓቱን አላዋቂነት፣ ደካማነት የሚያሳዩ ነገሮች ናቸው። እና እኔ ማዝ ነው ምን ሁሉ ጊዜ ፖለቲካዬ የምክንያት እንዲሆን ፈልጋለሁ። የተሰሩ ስህተቶችን ብቻ መናገር ሳይሆን በጎ ነገሮች ሲሰሩ እነዛን ነገሮች መደገፍ፣ ማድነቅ የፖለቲካ ባህላችን እንዲሆን ነው የምፈልገው። ይሄ መንግስት ግን ይሄ አገዛዝ ከመጣ በኋላ ግን ይሄን እድል እንኳን ነስቶን ምን ብለን እናመስግን? እና ለአንዳንድ ተመልካች ጭፍን ተቃዋሚ የሆኑ ሁሉ ያስመስላል። እኔ ላደርግ አልችልም። ሪዞርት ሰራ ብዬ ሪዞርት በመስራቱ ይሄን መንግስት እከሰዋለሁ እንጂ አላደንቀው። ፓርክ ሰራ ብዬ ላደንቀው አልችልም። እንደውም እከሰዋለሁ። ለምን? ቅድም እንዳልኩ የሥራው ድርሻ ይኖርና ባመሰግን በጣም ነው ደስ የሚለኝ። ለምን ያ ባህል ኢትዮጵያ ውስጥ የትውልዱ ባህል እንዲሆን ፈልጋለሁ። ዝም ብሎ በጭፍን መቃወም ሳይሆን በምክንያት መደገፍና መቃወም ባህላችን እንዲሆን ፈልጋለሁ። እና ከነችግሮቹም ቢሆን ያሁኑ አገዛዝ ራሱ ጥሩ ነገር ሰርቶ ባደንቀው ደስ ይለኛል። ግን ምን ጥሩ ነገር ሰራ ብለህ አሁን ብትጠይቅ ደጋፊዎቹ የሚጠቅሱልህ ነገር ምንድን ነው? ፓርክ ነው።
ሪዞርት ነው፣ ቤተ መንግስት ነው። እኔ እንዴት ይሄን ላደንቅ እችላለሁ? ይሄ እንደውም የጥንካሬው ሳይሆን የድክመቱ መለኪያ ነው። ቅድም እንዳልኩ የመንግስት የሥራ ኃላፊነቱን እስካሁን 6 ዓመትም ቆይቶ ያላወቀ መሆኑን ማረጋገጫ ነው። እንዴት በዚህ ላደንቅ እችላለሁ? የትኛው ገደል ላፋፍ ላይ መለሳት ወደ ባሰ ገደል ጨመራት እንጂ ኢህአዴግ እሳቸው ወደ ስልጣን ሲመጡና ጠቅላይ ሚኒስትር ኃይለማርያም ከስልጣን ሲለቁ የነበረችው ኢትዮጵያ አንድ አይደለች። የበለጠ ገደል ውስጥ የገባቸው የበለጠ ቀውስ ውስጥ የገባቸው አሁን ነው አይደል እንዴ? በዛ እኮ በ2 በ3 በ4 ዓመት ኦሮሚያና አማራ ክልል በነበረው ብጥብጥ እኮ 4000 5000 ሰው ሞተ ብለን ነው አይደለም በትልቅ ነገር ስናወራ የነበረው። ዶክተር አብይ ከመጡ በኋላ እኮ በሚሊዮን የሚቆጠር ህዝብ ነው የሞተው። ሞት ብቻ በሚሊዮን የሚቆጠር ህዝብ ነው የተሰደደው። ወደ 30 ሚሊዮን የሚጠጋ ህዝብ ነው ረሃብተኛ የሆነው። እንግዲህ የከተማውን ስርዓት ቤቱ እየፈረሰ ችግር ውስጥ የገባውን ሳንቆጥር ማለት ነው። እና እኔ እኮ ቢኖርና እኮ ብናመሰግን ደስታውን አንችለውም ነበር። ለማመስገን አሁን እየቀረቡ ያሉ ነገሮች ለኔ ተቃራኒውን ነው የሚያሳዩ። የስርዓቱን ደካማነት ነው የሚያሳዩ። አሁን ድክመቱ ደግሞ የሥራ ኃላፊነቱንም ካለማወቅ ብቻ አይደለም። እነዚህ የሚሰሩ ደግሞ ፕሮጀክቶች መንግስት ሊመሰገንባቸው የሚፈልጋቸው በአገሪቱ የበጀት የፋይናንስ ህግ የሚመሩ አይደሉም። ገንዘቡ ራሱ ከየት እንደሚመጣ አይታወቅም። በአገሪቱ የጨረታ ህግ የሚመሩ አይደሉም። ግልጽነትና ተጠያቂነት የለም። ራሱ የጠቅላይ ሚኒስትር ቢሮና ጠቅላይ ሚኒስትሩ ዋና የሙስና አራማጅ ነው የሆኑት። አብዛኛዎቹ እኮ በሙስና ታሰሩ የተባሉ ሰዎች እነ አቶ በረከት እነ ጀነራል ክንፈ በምንድን ነው የታሰሩት? ከጨረታ ህግ ውጪ እንዲህ አይነት ነገር እኮ ሰጥታችኋል ተብለው ነው አይደል? በሱ መለኪያ አሁን ከጠቅላይ ሚኒስትር አብይ በላይ ተጠያቂ የሚሆን ሰው አለ? ይሄ ሁሉ ፕሮጀክት በጨረታ አይደለም እየተሰራ ያለው፣ በግልጽነት አይደለም፣ ፓርላማ ባጸደቀው ገንዘብ ሚኒስትር በሚያውቀው በጀት አይደለም፣ ከሀገሪቱ የፋይናንስ ስርዓት ውጭ የሆነ ነው። ይሄ በጣም ትልቅ ወንጀል ነው። አንድ የመንግስት ባለስልጣን ወይም ጠቅላይ ሚኒስትር አንድ የኢትዮጵያ ብር ከፓርላማ ፍቃድ ውጭ ሊያወጣ አይችልም፣ ሊመድብ አይችልም። መብት ትልቅ ወንጀል ነው። ትልቅ ኮራፕሽን ነው። ህግና ስርዓት ቢኖር አሁን በዚህ ኮራፕሽን የመጀመሪያ ታሳሪ ሰው ጠቅላይ ሚኒስትሩ ነበር የሚሆነው። እነዚህን ፕሮጀክቶች እንዴት አድርገን እናድንቅ እናመስግን? ምክንያቱም ዋናው ለህብረተሰቡ ምን ጥቅም ያመጣሉ፣ ስንት የሥራ እድል ይፈጥራሉ፣ በኢኮኖሚው ላይ ምን ያህል ጂዲፒ ይጨምራሉ፣ ስንቶ ኢምንት ናቸው እነዚህ ነገሮች። ግን እንደው እንደ አንድ እንኳን ለከተማው ህዝብ መዝናኛ ይሆናሉ ብለን እንዳናመሰግን ይሄ መንግስት ትልቅ ድክመት መለኪያ የሆኑት ነገሮች እነዚህ ናቸው። ጭራሽ ባያወራ ይሻለኝ ነበር ቅድም እንዳልኩ። ምናልባት እኔ የማላውቀው ሌላ ነገር እየሰራ ነው ብዬ ትንሽ ልጽናናችሁ ነበር። መንግስት ግን ይሄ የሥራ ውጤት ይሄው እያለ አበባን የሚያሳይ ፓርክን የሚያሳይ ከሆነ በቃ ይሄ መንግስት የሥራ ድርሻውን የማያውቅ መሆኑን ነው የሚያሳየኝ። እና በ27 ዓመቱ ስርዓት የዲሞክራሲ የሰብአዊ መብት ችግሩ ብዙ ነበር፣ ምንም ጥርጥር የለም። እንዳሁኑም ባይሆን ኮራፕሽን ነበር፣ ምንም ጥርጥር የለውም። ነገር ግን ደግሞ በኢኮኖሚ በማህበራዊ ጉዳይ የተሰሩት ስራዎች ቀላሎች አይደሉም። የሚሊኒየም ግቡን በማሳካት ረገድ ኢትዮጵያ በጣም ብዙ እርምጃ ነው ሄደችው። ብዙ የህብረተሰብ ክፍል ከድህነቱ በላይ ወጥቷል። ከ5 ዓመት በታች ያሉ ህፃናት የሞት ጉዳይ፣ የእናቶች በእርግዝናና በወሊድ የሚሞቱ እናቶች ቁጥር በመቀነስ፣ የወባ በሽታን በመቀነስ፣ የኤችአይቪ በሽታ ገዳይነትን በመቀነስ፣ በትምህርት ቤት ኢንሮልመንት፣ በክሊኒክና በጤና ኬላ መስፋፋት በጣም ቀላል የማይባል ለውጥ ነው የመጣው። ያም ሁሉ ሆኖ ደግሞ የሚተቹ ነገሮች ነበሩ። በተለይ ከዲሞክራሲ ጋር፣ ከእኩልነት ጋር፣ ከብሔርተኝነት ጋር የተያያዙ ከሰብአዊ መብት ጥሰት ጋር የተያያዙ። ስለዚህ ቢያንስ የምናመሰግናቸው ነገሮች ነበሩ። ይሄ ሁሉ መንገድ የተሰራው ቀላል እኮ አይደለም። ይሄ ሁሉ ኮንዶሚኒየም የተሰራው ቀላል እኮ አይደለም። የአባይን ግድብ ያህል እኮ የተገነባው ቀላል አይደለም። የኢህአዴግ መንግስት እኮ ኢትዮጵያ ሲገባ ሲቆጣጠር እኮ 300 እና 400 ሜጋዋት የሚያመነጭ ኤሌክትሪክ ኃይል ነው የነበረን። አሁን በሺህ የሚቆጠር አለ። 4 ዩኒቨርሲቲ ነው የነበረን። አሁን 50 ዩኒቨርሲቲ አለ፣ ከነ ኳሊቲ ከጥራት ችግሩ ጋር ማለት ነው። ያን የምናመሰግነው ለገዢው ፓርቲ የተለየ ስስ ልብ ኖሮን ምናምን አይደለም። የተሰሩ በተጨባጭም የተሰሩና ሊያስመሰግኑ የሚገባቸው ስራዎች ስለነበሩ አሁን ምኑን እናመስግን? ያን ድል እንኳን ያሳጣን ይሄ መንግስት። ምን ትደግመዋለህ? ነገርኩህ እኮ እኔ በሰብአዊ መብት አልኩህ። በሰብአዊ መብት፣ በህዝብ አንድነት፣ በብሔርተኝነት
በዲሞክራሲ ጥያቄ ብዙ ችግሮችን ኢትዮጵያን የባህር በር በማሳጣት ልቀጥልልህ እችላለሁ። ይሄ ደካማ ጎኑ ነው፣ ጥፋቱ ነው። ደግሞ የሰራው ልማት ደግሞ አለ። አዲስ አበባ በኢህአዴግ ጊዜ ከ3 ከ4 እጥፍ ያላነሰ ነው ያደገችው። ይሄ ቀላል ነገር አይደለም። መንገድ በብዙ 100,000 ኪሎ ሜትር ነው የተሰራው። ይሄ ቀላል አይደለም። ያ ህዝቡን ያቀራረበ ያገናኘ ነው። በቴሌኮሙኒኬሽን በመብራት የታዩትን መርታዎች ቀላል አይደሉም። ያው የህዝቡ ቁጥሩ እያደገ የተሰራውን ልማት የበለጠ ትርጉም እንዳይኖረው አደረገው እንጂ ምክንያቱም በዛ ደረጃ ግልጽ የሆነ ፖሊሲ አልነበረ። የኢትዮጵያን የህዝብ ቁጥር በመቆጣጠር ረገድ ልክ ሆነ ከልማቱ በላይ የህዝቡ ቁጥሩ እያደገ ችግር ፈጠረ። በጂዲፒ ደረጃ የነበረው እድገት ቀላል አይደለም። በኢንዱስትሪ መስፋፋት የነበረው እድገት ቀላል አይደለም። መሳይ 500,000 ብር እኮ ትልቁ ጣራ ነው የነበረው በደርግ ጊዜ አይደል እንዴ? አሁን ስንት ሚሊዮነር አለ ኢትዮጵያ ውስጥ? ስንት ቢሊዮነር አለ? መቼ ነው የተፈጠረው ያ ሁሉ? ይሄ ሁሉ ማየት አለብን። ስለዚህ ያኛውንም መንግስት ስንተች ስንደግፍም በምክንያት መሆን አለበት። ይሄኛውንም መንግስት እውነቱን ለመናገር ነው የመጀመሪያ ሰው ሆነ ነበር። ጥሩ ነገር ሲሰራ ባይ ኃላፊነቱ የሆነ ነገር ሲሰራ ባይ የሚጠቅም ባይ ለማመስገን ይሄን ያሳጣን እሱ ነው እንጂ እኛ ባህሪያችን ተቀይሮ ወይም የፖለቲካ አቀራረባችን ተቀይሮ አይደል። ጉድለት የለበትም አላልኩም። ጉድለት በኢኮኖሚው ጉድለት አለ፣ ምንም ጥርጥር የለውም። በተለይ ደግሞ በዋናነት በፖለቲካው ትልቅ ጉድለት አለ። ጉድለት የለም እያልኩ አይደለም። የተሰሩትን ስራዎች ደግሞ መካድ የለብንም። ያን ደግሞ ዓለምም የመሰከረው። አሁን አንተ ምን አልክ? $30 ቢሊዮን እርዳታ ወይም ብድር አገኝ አልክ። መበደር እኮ የራሱ ክሬዲት እኮ አለው። ያለ ምክንያት እኮ አያበድርህም ማለት የምታሟላው ነገር ሲኖር ነው። ተስፋ ስትሰጥ ነው፣ ስትሰራ ነው የሚያበድርህ። የአሁኑ መንግስት ለምንድን ነው የሚያበድረው? ያጣው ምክንያት እኮ አለው። አባካኝ እንደሆነ ኪሱ ቀዳዳ እንደሆነ ስለታወቀ እኮ ነው። ለድሃ እየተባለ የሚመጣውን ገንዘብ ለጦር መሳሪያ የሚያውል ስለሆነ ነው። ለቤተ መንግስት የሚያውል ስለሆነ ነው። እንዲህ አይነቱን አካል የዓለም ህዝብ ምን ብሎ ይረዳል? ምን ብሎ ያበድራል? ስለዚህ መበደር ራሱ የውጤት መለኪያ መሆኑን ማወቅ ያስፈልጋል። በየምርጫ ክርክሩ ሳቀርበው መጽሐፍ ስጽፍበት አርቲክል ስጽፍበት የቆየ ጉዳይ ነው። ያ የነበረው ድክመት ማለት ነው። ምንም ጥርጥር የለውም። ኢትዮጵያ 3 መሰረታዊ ችግር ነው ያለባት። የአመራር ደረጃ የብሔር ፖለቲካ ያመጣው ችግር ነው። ሌላው ራሱ የብሔር ፖለቲካ ስትራክቸራል መሆኑ መዋቅራዊ መሆኑ ነው ኢትዮጵያ ውስጥ ያመጣብን። ምንም ጥርጥር የለውም። የጽንፈኝነት ፖለቲካ ነው። የኔ ብቻ አስተሳሰብ ልክ ነው፣ ከኔ ውጭ ያለው ሁሉ አገር አውዳሚ ነው፣ ጸረ ህዝብ ነው የሚለው ይሄን ኢህአዴግ የበለጠ ነው ያባባሰው። ስለዚህ አሁን አገሪቱ ለገባችበት ኪሳራ የ27 ዓመቱ ስርዓት አስተዋጽኦ ነበረ ወይ? በደንብ ነበረ። መሰረቱ የተጣለው ያን ነው። ግን የዶክተር አብይ እኮ አገዛዝ ወደ ስልጣን የመጣው ያን የነበረውን ችግር እንዲፈታልን ነበር፣ እንዲያስቀርልን ነበር። መጣና ግን ምን ሆነ? የበለጠ አባባስ። የ27 ዓመቱን ስርዓት ደግሞ የጋራ ተጠያቂነት ነው ያለው። ቲፒኤልኤፍ ብቻ አልነበረም በ27 ዓመቱ ስርዓት የነበረው። ያሁኑ የብልጽግና ስርዓትም ያኔ የስርዓቱ አካል ነው የነበረው። አብሮ ሲቆም ሲፈልጥ ዘረኝነትን ብሔርተኝነትን ሲያራምድ የነበረ አካል ነው። ጽንፈኝነትን ሲያራምድ የነበረ ለዛኛውም ተጠያቂ ነው፣ ለአሁኑም ተጠያቂ። በዋናነት ግን ለአሁኑ ተጠያቂ ከኢህአዴግ አባል ድርጅቶች በ27 ዓመቱ አነጻጽረህ ማንኛው የበለጠ ተጠያቂ ነው ካልከኝ ቲፒኤልኤፍ የበለጠ ተጠያቂ አደርጋለሁ። ለምን? የወሳኝነት ድርሻ ነበር፣ የመሪነት ድርሻ ነበር። በ27 ዓመቱ ነገሮች እንዲቀየሩ የማድረግ እድል ነበረው። ያም ሁሉ ሳይጠቀም ለእንዲህ አይነት ደካማ አመራር አሳልፎ የሰጠው እሱ ነው። ይሄ ኢህአዴግ እኮ የመረጠው አመራር ነው አሁን ያለው። ከዛ የወጣ ነው። ኢህአዴግ ኮትኩቶ ያሳደገው ስነ ልቦና ማይንድ ሴት ነው እኮ አሁን ለኢትዮጵያ እንደዚህ አይነት እዳና ፍዳ ያመጣ። ስለዚህ በዛ ደረጃ ተጠያቂ ናቸው ወይ? ምንም ጥርጥር የለውም ተጠያቂ ናቸው። ግን ሁሉን ነገር በ27 ዓመት የነበረውንም 4 ድርጅቶች ነበሩ እንደሚገባቸው ነው ተጠያቂ መሆን ያለባቸው፣ ተመስጋኝ መሆን ያለባቸው። ለ6 ዓመቱ ጥፋት ደግሞ ማን ነው ተጠያቂ የሚለው በምክንያት አስደግፈን ነው መተቸት ያለብን። ያን ምን ይጠቅማል መሰለህ? ይሄ እንዲህ አይነት ትችት ስናቀርብ ምክንያታዊ ስንሆን ህብረተሰቡ ውስጥ የራሱ የሚያመጣው በጎ ነገር አለ። እነዚህ የምንጠላቸው የምንታገላቸው ፓርቲዎች ተወደደም ተጠላም የየራሳቸው ማህበራዊ መሰረት አላቸው። ስለዚህ በምክንያት ስንቃወማቸው በምክንያት ስንደግፋቸው ህብረተሰቡ ውስጥ ያለውን አይምሮ ነው የምናሸንፈው የምንገዛው እንጂ አሁን ይሄ ፓርቲዎቹን ስለወደድን ስለጠላን አይደለም። ፖለቲካችን በምክንያት ሲሆን ለህብረተሰቡ የሚያስተላልፈው መልእክት ጤናማ ይሆናል። ያ ደግሞ ከእርስ በርስ መገዳደል፣ መጠላላት፣ ከቅራኔያችን የበለጠ መባባስ ያድነናል ከሚል የመድረኮችን ጉዳይ ከይቅርታ ጋር አልከታተላቸውም። ምን መሳይ ቆየሁ ካቆምኩ
ምክንያቱም ጠቅላይ ሚኒስትሩ ምን አይነት መድረክ እንደሚፈልጉ በነዛ መድረኮች ምን አይነት ውይይት እንደሚካሄድ ከበቂ በላይ አይተናል። በፊት ገና እንደመጡ ታስታውሳለህ። እሳቸው ከመወለዳቸው በፊት መኮንን የነበሩ ጀነራሎችን ሰብስበው ስለ ውትድርና ሳይንስ ሲያስተምሩ አይተሃል። የጤና ባለሙያዎችን ሰብስበው ስለ ሕክምና ያስተምሩ ነበር። የኪነ ጥበብ ባለሙያዎችን ሰብስበው ስለ ኪነ ጥበብ ሴሚናር ይሰጡ ነበር። እና ይሄ ሰውዬ ሁሉም ነገር አውቃለሁ የሚል አባዜ ውስጥ እንደገቡ እና በዛም ደግሞ ተክለሰውነታቸውን መገንባት እንደሚፈልጉ የሌሎችን ሐሳብ የማዳመጥ ፍላጎት እንደሌላቸው ከበቂ በላይ አይተናል። እኔም በተገኘው በአንድ ሁለት ስብሰባዎች አይቻቸዋለሁ። ከመናገር ውጪ የማዳመጥ ፍላጎት የሌላቸው ሰው ናቸው። ከዛ በኋላ አሁን እውነቱን ለመናገር እሳቸው የሚያደርጓቸውን ስብሰባዎች እና በሚዲያ የሚያቀርቧቸውን ንግግር አልሰማም። በሚዲያ ተቆራርጦ በእናንተ በሌሎችም ሲቀርብ በአጋጣሚ አያለሁ እንጂ እንደ ቁም ነገር ቆጥሬ አዳምጬው አላውቅም። ምክንያቱም ሌላ ሚዲያም ላይ ተናግሬዋለሁ። እኔ ይሄን አገዛዝ በተለይም ዶክተር አብይ አህመድን አውቄ ጨርሻቸዋለሁ። ከዚህ በኋላ ስለሳቸው ማውቀው አዲስ ነገር የለም። ይሄ አገዛዝ እንዴት አድርጎ ሊገላገለን ይችላል፣ እንዴት አድርገን ልንጥለው እንችላለን የሚለው ላይ ነው እንጂ ማተኩረው አሁን የነሱን ንግግር የነሱን ስብሰባ እያዳመጥኩኝ ልተች አልችልም። አውቄ ጨርሻቸዋለሁ። ጠቅላይ ሚኒስትር አብይ ጥሩ ባል ይሁኑ አይሁኑ አላውቅም፣ ጥሩ አባት ይሁኑ አይሁኑ አላውቅም፣ ጥሩ ጓደኛ ይሁኑ አይሁኑ አላውቅም። ግን የፖለቲካው ጠቅላይ ሚኒስትር አብይን አውቃቸዋለሁ። የሀገር መሪ የሆኑትን ጠቅላይ ሚኒስትር አብይ ግን በደንብ አድርጌ አውቃቸዋለሁ። ከእሳቸው ቅንጣት ያህል ነገር ከዚህ በኋላ አዲስ ነገር አልጠብቅም፣ መፍትሄም አልጠብቅም። ሁላችንም በዚህ ደረጃ ተስፋ ካልቆረጥን ከዚህ መንግስት አዲስ ነገር ይመጣል ብለን ቻናል እየከፈትን ዛሬ ምን ተናገሩ ነገ ምን ይናገራሉ እያልን የምንጠብቅ ከሆነ ተስፋ አልቆረጥንም ማለት ነው። እኔ አሁን ሁሉንም ትኩረታችንን፣ ጊዜያችንን፣ ጉልበታችንን ማጥፋት ያለብን የኛ ጉዳይ ላይ ነው። እንደም ብለን ተጠናክረን ትብብር ፈጥረን ይሄ ለሁላችንም ህልውና አደጋ የሆነውን አገዛዝ እንዴት አድርገን ነው ማሸነፍ የምንችል የሚለው ላይ ነው ጊዜያችንን ማጥፋት ያለብን። ለምሳሌ የመጀመሪያ ቀን ነው ሁለተኛ ቀን ስንነጋገር ፕሊዝ 50% ፕሮግራምህን ተቃዋሚው ላይ ስራ፣ ስለ መንግስት ብቻ ማውራታችሁን ተው። ያኔ ነው ያልኩት እና እኔ ብዙም ትርጉም የሚሰጠኝ አይደለም። የሾው ስብሰባዎች ናቸው፣ የገጽታ ግንባታዎች ናቸው። ከነዚህ ምንም ነገር አልጠብቅም። የናሽናል ዲያሎግ የዚህ ብሔራዊ ምክክር የሚባለው ነገር ገና በተቋቋመ ማግስት ሐሳባችንን ገልጸናል። ሲቋቋምም ለይስሙላ ነው የተቋቋመው፣ ስራ ሊሰራ ይችላል። እነዚህ እየቀለዱ ነው ያሉት። ዞሮ ከነዚህ ኃይሎች ምንም መጠበቅ የለበትም። ይሄ ራሱ አገዛዙ ለራሱ ጥቅም ብሎ ያቋቋማቸው ኃይሎች ናቸው። እነሱን በማቋቋም ረገድ ተቃዋሚዎች ምንም ተሳትፎ የላቸውም። ነፃና ገለልተኛ አይደሉም። ከመጀመሪያው ስርዓቱን የሚደግፉ ሰዎች ናቸው። በተግባር አይተናቸዋል። ቤተ መንግስት መግባትና መውጣትን ትልቅ ውጤት አድርገው የሚናገሩ ሰዎች ናቸው። ስለዚህ ከነዚህ ሰዎች አሁን ለሀገር ፖለቲካ የሚተርፍ ነገር መጠበቅ ጥቅም የለው። ናሽናል ዲያሎግ ያስፈልጋል ኢትዮጵያ? አዎ ያስፈልጋል። ያን ናሽናል ዲያሎግ የሚመራው ኃይል ግን ፍጹም ገለልተኛ አይሆንም። አይዘር ከሁሉም ነፃና ገለልተኛ የሆነ ወይንም ደግሞ የሁሉም ውክልና ያለበት መሆን አለበት እንጂ ጠቅላይ ሚኒስትሩ ያቋቋሙት ተቋም የትም ሊያደርሰን አይችልም። እስካሁን ስንት ተቋም አቋቁመዋል። ምን ሰምተው እንደፈረሱ እንኳን ሳናቅ ነው የፈረሱት። ስለዚህ ከዚህ ተቋም ምን የምጠብቀው ነገር የለኝም። ምንም የኢትዮጵያ ሕዝብ ተስፋ ቢቆርጥ ነው የሚሻለው። ወይ እንግዲህ አንዱ ኢትዮጵያ ራሷ እየፈረሰች ስለ አንድ ከተማ ወይም በከተማ ውስጥ ስላሉ መንደሮች መፍረስ ማውራቱ ብዙ ቁም ነገር ነው ወይ ሌላ ጥያቄ ነው። ከግዝፈት አኳያ አገሪቱ እኮ እየፈረሰች ነው። ያው እኮ አዲስ አበባ ቁጭ ያለው ሰው የማይገነዘበው ይሄ ነው። ነገሮች እሱ ጋር ሲመጡ ነው እየተሰማው ያለው። አገሪቱ እኮ ኦልሬዲ እኮ እየፈረሰች ነው። ከመንግስት ቁጥጥር ውጭ የሆነ ነው አብዛኛው አካባቢና ክልል። የጦርነት አውድማ ሆኗል። ልማት የለም፣ ኢኮኖሚ የለም፣ ሰላም የለም፣ የህግ የበላይነት የለም። ይሄ 6 ዓመት ያየነው ነገር ነው። የበታች አመራር ከህብረተሰቡ ከተነጠለ ህግና ስርዓትን ማስከበር ካቆመ ቆይቷል፣ ተረስቷል። መንግስት ያለው አዲስ አበባና አካባቢው ነው። ስለዚህ አሁን ሌላው አገሩ እንደ አገር እየፈረሰ አዲስ አበባ ውስጥ መንደር ወይም ህንፃ መፍረሱ ምን ያስደንቃል? ምን ያስደነግጣል ብዬ ልጠይቅ እችላለሁ። ዞሮ ግን የከተማ ኮንሴፕትም ያለው አገዛዝ አይደለም። አንደኛ የማፍረሱ ሂደት ከኢኮኖሚና ከውበት ጋር አታያይዘው፣ ይሄ የፖለቲካ እርምጃ ነው። ሁለተኛ ስለ ከተማ ምንነቱም የሚያውቅ አካል አይደለም። ይሄ ለአንድ ከተማ አሮጌ መንደር ሀብት ነው እንጂ መጥፎ ነገር አይደለም። አሮጌ ከተማን ታድሰዋለህ እንጂ አታፍርሰው። ምክንያቱም ራሱ ሀብት ነው፣ የቱሪስት መስህብ ነው፣ ማንነትህ የሚገለጥበት ነው፣ ማንነትህ የሚናገር የሚመሰክር ነው። ፒያሳን
ታድሰዋል እንጂ ሌላ ነገር አሁን ሊሰራ እየታሰበ ያለው ግን ይሄ ፒውርሊ እንዲሁ ዝም ብሎ የግንባታ የልማትም ጥያቄ አይደለም። አገዛዙ ለፖለቲካ የስልጣን የበላይነቱ ለወደፊት የራስ የሚባል አንድ አገር ማቋቋም ካስፈለገ አዲስ አበባ ምን መሆን አለባት የማን መሆን አለባት የሚለው የትልቁ ፕሮጀክት የአንድ አካል ናት አዲስ አበባ። ይሄ ትልቅ የሆነ የፖለቲካ እርምጃ ነው። እኛንን እጄ የተኛ ነው መንግስት የአዲስ አበባን ዲሞግራፊ ለመቀየር አዲስ አበባ ላይ የበላይነት ለመያዝ ሌት ከቀን አስቦ እየሰራ አዲስ አበባን መቆጣጠር ማለት ሚናው ቀላል አይደለም። በመላው ኢትዮጵያ የሚኖርህን እንቅስቃሴ የፖለቲካ እንቅስቃሴ የሚወስን ጉዳይ አገዛዙ ኮንሺየስሊ ነው ይሄን እያደረገ ያለው። ይሄ የፖለቲካ ፕሮጀክት ነው። ህዝቡ ማወቅ የተሳነው ይሄ ነው እና እኔ እርግጥ ነው አንድ ከተማ ወይም አንድ መንደር ወይም አንድ ህንፃ ያለበቂ ጥናት መፍረስ አለበት ሊባል አይችልም። መፍረስ የለበትም፣ ተገቢ አይደለም። ግን ሀገሪቱ እየፈረሰች የአዲስ አበባ መፍረስ ለምን ያስደነግጠናል? ሀገሪቱ ከሌለች አዲስ አበባ ምንም ጥርጥር እኮ የለውም። ለዳሩ ካልተጨነቅን ይሄ መሀሉ ዳር እንደሚሆን አስቀድሞ የሚታወቅ እኮ ነገር ነው። የትግራይ ልደቱ አዲስ አበባ ላይ ይህንን እርምጃ የወሰዱት አንደኛ በጣም ፈጣን ይሆናል የማፍረሱ ግባቸው ማለት ዳሩን ከማፍረስ አዲስ አበባ በተለይ ኢትዮጵያዊነት መገለጫዋ ብዙ ነገርን የያዘች አዲስ አበባ ላይ ይህንን ብለዋል። የሰበሩን ቦታ ሰብረናቸዋል ያሉት ያለ ምክንያት አይደለም። ስለዚህ እንዲፈጥንላቸው ለማድረግ አስበው ይሆን? እንዳልከው ዳሩ ፈርሷል። ምንም 70% የሀገሪቱን ክፍል የሚቆጣጠር አገዛዝ አይደለም። ግን እዚህ ላይ አዲስ አበባ ላይ ማፍረስ በተለይ ትግራይንና አማራን እዛ በጦርነት ጠምዶ እዚህ ይህንን ነገር ማድረግ ለግባቸው ለዓላማቸው የበለጠ ጊዜውን ያሳጥርናል ብለው ነው ወይስ ምንድነው? ነው ከጀርባ ያለው አንደኛ ማሰብ ያለብን እኛንን እንጂ ትኩረት ያልሰጠነው ከፊታችን ከሁለት ዓመት በኋላ የሚመጣውን ምርጫ እያሰቡ ነው እነሱ አንዱ እየሰሩ ያሉት ነው። እዛ ምርጫ ምናልባት ተቃዋሚዎች ተጠናክረው በምርጫ ቻሌንጅ እናድርግ ብለው ቢመጡ ሊያሸንፉን ይችላሉ የሚል ስጋት አለባቸው። ስለዚህ የአዲስ አበባን ዲሞግራፊ ካሁኑ ማስተካከል አለባቸው። ይሄ ሁሉ ላለፉት 5 ዓመት ያየነው ሩጫ ግብግብ ያለ ምክንያት አይደለም። ያ ሁሉም የማፍረስ ዘመቻ አሁን ደግሞ በፊት ከዳር ነበር፣ አሁን ደግሞ ከመሃል ይሄ ሁሉ ያለ ምክንያት አይደለም። እነሱ በደንብ አድርገው ያጭር ጊዜ የሩቅ ጊዜ እቅድ አስቀምጠው ነው እየሰሩ ያሉት። ያጭር ጊዜው እቅድ ከምርጫው ጋር አያይዘው ሊሆን ይችላል። የመካከለኛውና የሩቅ ጊዜው እቅድ ደግሞ ነገ ከነገ ወዲያ ኢትዮጵያን ማስተዳደር የማንችልበት እድል ከተፈጠረ አንቀጽ 39 ተጠቅመን የራሳችንን ክልል እንገነጥላለን ብለው ሊያስቡ ይችላሉ። ያለ ማድረግ አዲስ አበባ መጀመሪያ መቆጣጠር፣ አዲስ አበባ ላይ ያለውን የኃይል አስተላለፍ ዴሞግራፊ መቀየር ወሳኝ ነው ብለው ያምናሉ። ያን ነው እየሰሩ ያለው። እነሱ የሚሰሩት ኮንሺየስሊ ነው። እኛ ግን ኮንሺየስሊ ይሄን እየሰራን አይደለም። የኛ ፓርቲ ገና ከምርጫ 97 በፊት ነው በ92 ዓመተ ምህረት አዲስ አበባን መቆጣጠር ምን ያህል ለወደፊቱ የኢትዮጵያ ህልውና ራሱ አስፈላጊ መሆኑን አውቀን የተንቀሳቀስ። ለዛ ነው 92 ዓመተ ምህረት ላይ ዋናው ዓላማችን አዲስ አበባን ነፃ ማውጣት ነው የሚል ነበር የምርጫ የቅስቀሳ ሞቷችን። ቅንጅት ጋሁንን ስንወዳደር ትልቁ ትኩረታችን የኛ የነበረው አዲስ አበባ። ለዛ ነው ኢዴፓ ከቅንጅት አባል ድርጅቶች ውስጥ 63% መቀመጫ ያሸነፈ ማጆሪቲ የኛ ነበር። ለምን? አዲስ አበባን መቆጣጠር ብቻ አይደለም፣ በኢትዮጵያ ደረጃ አገዛዙን ለማሸነፍ ትልቅ ስፕሪንግ ቦርድ ሆኖ እንደሚያገለግል እናውቅ ነበር። ምክንያቱም አዲስ አበባ ስራ አለው ሁሉ 75% ሂውማን ሪሶርስ እዛ ነው ያለው። 75% ኢኮኖሚ ያለው እዛ ነው። የተማረ ሰው ያለው እዛ ነው። አዲስ አበባን መቆጣጠር ለኔ ግማሽ ኢትዮጵያን መቆጣጠር ማለት ነው። አጠቃላይ የፖለቲካ ኃይል አስተላለፉን በመለወጥ ረገድ ያለው ሚና ከፍተኛ። ለዚህ ነው ከ97 ጀምሮ ተቃዋሚዎች አዲስ አበባ ላይ መፈናፈኛ እንዳይኖረን ሲያደርግ የነበረው ኢህአዴግ ያለ ምክንያት አይደለም። ተቃዋሚዎች በቀላሉ ባጭር ጊዜ ልንቆጣጠረው የምንችለው አዲስ አበባ መሆኑን በቅንጅት ጊዜ አሳይተናቸው ነበር። ያን ነገር አጠናክረን መቀጠል ሲገባል እርግፍ አድርገን ተወልላቸው 100% እያሸነፉ ቀጥሉ። አሁንም ይሄ መንግስት ምርጫን ይፈራል። እኛንን እንጂ የማይፈራ የሚመስለን ከ2 ዓመት በኋላ የሚመጣው ምርጫ ላይ ተጠናክረው ከገቡ አዲስ አበባን ካሳጡኝ ትልቅ ጥቅም ያሳጡኛል ብሎ ሰጥቷል። እሱንም እያሰበ ነው የሚሰራው። ቅድም እንዳልኩ ደግሞ ከረጅም ጊዜ አንፃር ይችን አዲስ አበባን የኦሮሚያ ክልል አካል አስቀድሜ በመዋቅርና በህግ ካላደረኳት በስተቀር ያ ፕሮጀክት አይሳካም የሚል እምነት ያላቸው ጽንፈኛ የኦሮሞ ኃይሎች አሉ። እነሱም ጭምር ይሄን ቅድ ይዘው ነው እየሰሩ ያሉት።
ጠቅላይ ሚኒስትሩ ለራሴ የፖለቲካ ስልጣን ያበጀኛል የሚለው ይበጀኛል ይጠቅመኛል የሚለውን አጀንዳ ሁሉ እየሸመተ እነሱ በዚህ አስደስታለሁ እያለ እየሰራ ነው። ስለዚህ ይሄ ህዝቡ ነው አሁን ኮንሺየስ ያለው። ይሄ የኢትዮጵያ የመፍረስ ሂደት አካል ነው። የአዲስ አበባ ችግር አዲስ አበባ ዋናው እምብርት ነው፣ ቋጠሮ ነው ለኢትዮጵያ አንድነት። አዲስ አበባን ተቆጣጠሩ ማለት ወይም አዲስ አበባ ፈረሰ ተበተነ ማለት ኢትዮጵያ ተበተነች ማለት ይሄ ቀላል ነገር አይደለም። አዲስ አበባ 7-8 ሚሊዮን የኢትዮጵያ ህዝብ ተቦክቶ የተጋገረበት ነው። የራሱ የሆነ ማንነት የያዘበት ከተማ ነው። ቀላል አይደለም። ያን ሴንተር ማፍረስ ምን ያህል የራሱን ትልቅ አገር የመመስረት ፕሮጀክት ለማሳካት ጠቃሚ መሆኑ ኮንሺየስሊ ስለሚረዱት እኛንን መረዳት ያቃተን። ስለዚህ አዲስ አበባ ከመጀመሪያው ጀምሮ የፖለቲካ ጥቅም እንድታጣ የተደረገው ያለ ምክንያት አይደለም። ከሌላው የኢትዮጵያ ህዝብ ተለይቶ የአዲስ አበባ ህዝብ በህገ መንግስቱ ብዙ መብቶችን ያጣ። የክልልነት መብት የለውም። ተጠሪነቱ ለራሱ ለመረጠው ፕሬዝዳንት ወይም ምክር ቤት አይደለም፣ ለጠቅላይ ሚኒስትሩ ነው። በፌዴሬሽን ምክር ቤት ውክልና የለውም። ፌዴሬሽን ምክር ቤት ማለት የሀገሪቱን ህግ የሚተረጉም ትልቅ የፖለቲካ ተቋም ነው። እዛ ውስጥ የአዲስ አበባ ህዝብ አይወከልም። አዲስ አበባ ከመላው የኢትዮጵያ ህዝብ ተለይታ ብዙ ህገ መንግስታዊ መብቶችን ከመጀመሪያው እንድታጣ የተደረገው ያለ ምክንያት አይደለም። ሌላው ሁሉ የክልልነት መብት ሲሰጠው አዲስ አበባ አስተዳደር ነው የተፈለገው። መጀመሪያ በሽግግሩ ወቅት ክልል 14 ተብላ የክልልነት መብት ነበራት። ሆኖ ይሄ አደገኛ ነው። እዚህ ከተማ ያለው ኃይል ዶክተር አብይ አህመድን አውቄ ጨርሻቸዋል። ከዚህ ይሄን አገዛዝ በተለይም ዶክተር አብይ አህመድን አውቄ ጨርሻቸዋል። ከዚህ በኋላ ስለሳቸው ማውቀው አዲስ ነገር የለም። ይሄ አገዛዝ እንዴት አድርጎ ሊገላገለን ይችላል፣ እንዴት አድርገን ልንጥለው እንችላለን የሚለው ላይ ነው እንጂ ማተኩረው አሁን የነሱን ንግግር የነሱን ስብሰባ እያዳመጥኩኝ ልተች አልችልም። አውቄ ጨርሻቸዋለሁ። ጠቅላይ ሚኒስትር አብይ ጥሩ ባል ይሁኑ አይሁኑ አላውቅም፣ ጥሩ አባት ይሁኑ አይሁኑ አላውቅም፣ ጥሩ ጓደኛ ይሁኑ አይሁኑ አላውቅም። ግን የፖለቲካው ጠቅላይ ሚኒስትር አብይን አውቃቸዋለሁ። የሀገር መሪ የሆኑትን ጠቅላይ ሚኒስትር አብይ ግን በደንብ አድርጌ አውቃቸዋለሁ። ከእሳቸው ቅንጣት ያህል ነገር ከዚህ በኋላ አዲስ ነገር አልጠብቅም፣ መፍትሄም አልጠብቅም። ሁላችንም በዚህ ደረጃ ተስፋ ካልቆረጥን ከዚህ መንግስት አዲስ ነገር ይመጣል ብለን ቻናል እየከፈትን ዛሬ ምን ተናገሩ ነገ ምን ይናገራሉ እያልን ምንጠብቅ ከሆነ ተስፋ አልቆረጥንም ማለት እኔ አሁን ሁሉንም ትኩረታችንን፣ ጊዜያችንን፣ ጉልበታችንን ማጥፋት ያለብን የኛ ጉዳይ ላይ ነው። እንደም ብለን ተጠናክረን ትብብር ፈጥረን ይሄ ለሁላችንም ህልውና አደጋ የሆነውን አገዛዝ እንዴት አድርገን ነው ማሸነፍ የምንችለው የሚለው ላይ ነው ጊዜያችንን ማጥፋት ያለብን። ከግልብ የሆኑ የሥርዓቱ ደጋፊዎች የተሰሩትን ፓርኮች፣ ሪዞርቶች እንደ በጎ ማሳያ አድርገው ሲያቀርቧቸው ያለው እነዚህ የሥርዓቱ ዋና የድክመት መለኪያዎች ማሳያዎች ናቸው። 120 ሚሊዮን ህዝብ ባለበት ሀገር ከዛም ደግሞ 30 ሚሊዮን ህዝብ የምግብ እርዳታ በሚጠብቅበት ሀገር አንድ መንግስት በየቀኑ በቴሌቪዥን በሬዲዮ እየወጣ እንደ ትልቅ ሰክሰስ ወይም ውጤት የፓርክ ግንባታን የሚያሳይ ከሆነ የሪዞርት ግንባታን የሚያሳይ ከሆነ በቃ እዛ ላይ እኮ ያቆማል። ይሄ መንግስት ሌላ አይደለም፣ ሀገር የማስተዳደር ችሎታ የለውም አይደለም። ተርምስ ኦፍ ሪፈረንስ የስራ ድርሻውን አያውቅም። ጠቅላይ ሚኒስትሩ የስራ ድርሻቸውን አያውቁም። ፓርክ መገንባት የማን ኃላፊነት ነበር መሆን ያለበት? የአዲስ አበባ ከንቲባ እንኳን አይደለም። በአዲስ አበባ ምክር ቤት ውስጥ የአንድ መምሪያ ወይም የአንድ ክፍል የሥራ ኃላፊነት ነው የሚሆነው። ምክንያቱም አዲስ አበባ ራሱ ስንት የኢኮኖሚ ችግር አለ፣ ስንት የፖለቲካ ችግር አለ፣ ስንት ማህበራዊ ችግር አለ። ከንቲባዋ በዛ ደረጃ ነው የሚጠበቀው። አካባቢን ማስዋብ፣ ማስጌጥ፣ ፓርክ መስራት የአንድ ክፍል ኃላፊነት። አሁን ግን የጠቅላይ ሚኒስትሩ ሌላ ስራ የላቸው። ሪዞርት መገንባት በ27 ዓመቱ እኮ በጣም ብዙ ሎጂ ሪዞርት እኮ በአገሪቱ ተገንብቷል። እኔ የምኖርበት ቢሾፍቱ ወይም ደብረ ዘይት ብትሄድ ከ20 በላይ ሪዞርት ተገንብቷል። አዲስ አበባ ተገ ያ ሁሉ እንደ ትልቅ ኢኮኖሚ ሰክሰስ ቆጥረን አናውቅም። ምክንያቱም በግሉ ክፍለ ኢኮኖሚ ነው መሰራት ያለበት ሪዞርት። ምን አገባው መንግስት እዛ ውስጥ? እና በጣም የሚያሳዝን አንደኛ መንግስት መሆኑን ረስቶ እነዚህ አይነቶቹ ነገሮች የብቃት የውጤት መለኪያ አድርጎ ሲያቀርባቸው በጣም ያስቃል። የሱ ደጋፊዎች ደግሞ ይሄን እንደ ትልቅ ቁም ነገር ቆጥረው ይሄ ተሰራ ብለው ሲያቀርቡ በጣም ነው የሚያሳዝን። እነዚህ ነገሮች ባይሰሩ የማናየው ሌላ ነገር መንግስት እየሰራ ሊሆን ይችላል ብዬ ትንሽ ልጽናናችን ነበር። መንግስት ግን ሁልጊዜ በአደባባይ እየመጣ የሚያሳየን ፓርክንና ሪዞርትን ከሆነ በቃ የስራ ድርሻውን ያውቃል፣ እየሰራ አይደለም።
አገሪቱ በዘፈቀደ ነው እየቀጠለች ያለችው እና ለዚህም ነው አሁን የጸጥታ ችግራችን ምናምን ሲሻሻል ማናየው ሲፈታ ማናየው ለዛ ትኩረት ያደረገ መንግስት የለም አይጨነቅም የሚጨነቀው አብረቅራቂ ነገር አዲስ አበባ ላይ ፈጥሬ እንዴት እነዚህ የሚደግፉኝ በቀቀን የሆኑ ደጋፊዎችን እንዲጮሁ ድልስታቸው ሌላ አይደለም እና የሚያሳዝነው ይሄ ነው አንድ ጠቅላይ ሚኒስትር ነው ኢትዮጵያን እየመራ በየአመቱ አንዳንድ መጽሐፍ ጻፍኩ ብሎ 3 መጽሐፍ ጻፍኩ ብሎ ሲወጣ ምንድነው ተረዳው አሁን ልታመሰግነው ትችላለህ መጽሐፍ ምን ያህል ከባድ ነገር እንደሆነ ለምናውቅ ሰዎች አገሪቱን እያስተዳደረ አይደለም ማለት ነው መጽሐፍ ጽፎ የራሱን የግል ተክለሰውነት ለመገንባት ጻፍኩ ለማለት ነው ማለት ነው እና ብዙዎቹ የዚህ ስራ ጠንካራ ጎን ተደረገው በደጋፊዎቹ የሚነገሩ ነገሮች በጣም የሥርዓቱን ብልሹነት የሥርዓቱን አላዋቂነት ደካማነት የሚያሳዩ ነገሮች ናቸው እና እኔ ማዝ ነው ምለኔ ሁሉ ጊዜ ፖለቲካዬ የምክንያት እንዲሆን ፈልጋለሁ የተሰሩ ስተቶችን ብቻ መናገር ሳይሆን በጎ ነገሮች ሲሰሩ እነዛን ነገሮች መደገፍ ማድነቅ የፖለቲካ ባህላችን እንዲሆን ነው የምፈልገው ይሄ መንግስት ግን ይሄ አገዛዝ ከመጣ በኋላ ግን ይሄን እድል እንኳን ነስቶን ምን ብለን እናመስግን እና ለአንዳንድ ተመልካች ጭፍን ተቃዋሚ የሆኑ ሁሉ ያስመስላል እኔ ላደርግ አልችልም ሪዞርት ሰራቢ ሪዞርት በመስራቱ ይሄን መንግስት እከሰዋለሁ እንጂ አላደርገው ፓርክ ሰራቢ ላደንቀው አልችልም እንደውም ከሰዋለሁ ለምን ቅድም እንዳልኩ ስራው ድርሻ ይኖርና ባመሰግን በጣም ነው ደስ የሚለኝ ለምን ያ ባህል ኢትዮጵያ ውስጥ የትውልዱ ባህል እንዲሆን ፈልጋለሁ ዝም ብሎ በጭፍን መቃወም ሳይሆን በምክንያት መደገፍና መቃወም ባህላችን እንዲሆን ፈልጋለሁ እና ከነ ችግሮቹም ቢሆን ያሁኑ አገዛዝ ራሱ ጥሩ ነገር ሰርቶ ባደንቀው ደስ ይለኛል ግን ምን ጥሩ ነገር ሰራ ብለህ አሁን ብትጠይቅ ደጋፊዎቹ የሚጠቅሱልህ ነገር ምንድነው ፓርክ ነው ሪዞርት ነው ቤተ መንግስት ነው እኔ እንዴት ይሄ ላደንቅ ይችላል ይሄ ነው የጥንካሬው ሳይሆን የድክመቱ መለኪያ ነው ቅድም እንዳልኩ የመንግስት የሥራ ኃላፊነቱን እስካሁን 6 ዓመት ቆይቶ ያላወቀ መሆኑን ማረጋገጫ እንዴት በዚህ ላደንቅ ይችላል የትኛው ገደል ላፋፍ ላይ መለሳት ወደ ባሰ ገደል ጨመራት እንጂ ኢህአዴግ እሳቸው ወደ ስልጣን ሲመጡና ጠቅላይ ሚኒስትር ኃይለ ማርያም ከስልጣን ሲለቁ የነበረችው ኢትዮጵያ አንድ አይደለች የበለጠ ገደል ውስጥ የገባቸው የበለጠ ቀውስ ውስጥ የገባቸው አሁን ነው አይደል እንዴ በዛኮ በ2 በ3 በ4 አመት ኦሮሚያና አማራ ክልል በነበረው ብጥብጥ እኮ 4000 5000 ሰው ሞተ ብለን ነው አይደለም በትልቅ ነገር ስናወራ የነበረው ዶክተር አብይ ከመጡ በኋላ እኮ በሚሊዮን የሚቆጠር ህዝብ ነው የሞተው ሞት ብቻ በሚሊዮን የሚቆጠር ህዝብ ነው የተሰደደው ወደ 30 ሚሊዮን የሚጠጋ ህዝብ ነው ረሃብተኛ የሆነው እንግዲህ የከተማውን ስርዓት ቤቱ እየፈረሰ ችግር ውስጥ የገባውን ሳንቆጥር ማለት ነው እና እኔ እኮ ቢኖርና እኮ ብናመሰግን ደስታውን አንችለውም ነበር ለማመስገን አሁን እየቀረቡ ያሉ ነገሮች ለኔ ተቃራኒውን ነው የሚያሳዩ የሥርዓቱን ደካማነት ነው የሚያሳዩ አሁን ድክመቱ ደግሞ የሥራ ኃላፊነቱንም ካለማወቅ ብቻ አይደለም እነዚህ የሚሰሩ ደግሞ ፕሮጀክቶች መንግስት ሊመሰገንባቸው የሚፈልጋቸው በአገሪቱ የበጀት የፋይናንስ ህግ የሚመሩ አይደሉም ገንዘቡ ራሱ ከየት እንደሚመጣ አይታወቅም በአገሪቱ የጨረታ ህግ የሚመሩ አይደሉም ግልጽነትና ተጠያቂነት የለም ራሱ የጠቅላይ ሚኒስትር ቢሆንና ጠቅላይ ሚኒስትሩ ዋና የሙስና አራማጅ ነው የሆኑት አብዛኛዎቹ እኮ በሙስና ታሰሩ የተባሉ ሰዎች እናቶ በረከት እነ ጀነራል ክንፈ በምንድን ነው የታሰሩት ከጨረታ ህግ ውጪ እንዲህ አይነት ነገር እኮ ሰጣቸዋል ተብለው ነው አይደል በሱ መለኪያ አሁን ከጠቅላይ ሚኒስትር አብይ በላይ ተጠያቂ የሚሆን ሰው አለ ይሄ ሁሉ ፕሮጀክት በጨረታ አይደለም እየተሰራ ያለው በግልጽነት አይደለም ፓርላማ ባጸደቀው ገንዘብ ሚኒስትር በሚያውቀው በጀት አይደለም ከሀገሪቱ የፋይናንስ ስርዓት ውጭ የሆነ ነው ይሄ በጣም ትልቅ ወንጀል ነው አንድ የመንግስት ባለስልጣን ወይም ጠቅላይ ሚኒስትር አንድ የኢትዮጵያ ብር ከፓርላማ ፍቃድ ውጭ ሊያወጣ አይችልም ሊመድብ አይችልም መብት ትልቅ ወንጀል ነው ትልቅ ኮራፕሽን ነው ህግና ስርዓት ቢኖር በዚህ ኮራፕሽን የመጀመሪያ ታሳሪ ሰው ጠቅላይ ሚኒስትሩ ነበር የሚሆነው እነዚህን ፕሮጀክቶች እንዴት አድርገን እናድንቅ እናመስግን ምክንያቱም ዋናው ለህብረተሰቡ ምን ጥቅም ያመጣሉ ስንት የሥራ እድል ይፈጥራሉ በኢኮኖሚው ላይ ምን ያህል ጂዲፒ ይጨምራሉ ስንት ኢምንት ናቸው እነዚህ ነገሮች ግን እንደው እንደ አንድ እንኳን ለከተማው ህዝብ መዝናኛ ይሆናሉ ብለን እንዳናመሰግን ይሄ መንግስት ትልቅ ድክመት መለኪያ የሆኑት ነገሮች እነዚህ ናቸው ጭራሽ ባያወራ ይሻለኝ ነበር ቅድም እንዳልኩ ምናልባት እኔ ማላውቀው ሌላ ነገር እየሰራ ነው ብዬ ትንሽ ልጽናናችሁ ነበር መንግስት ግን ይሄ የሥራ ውጤት ይሄው እያለ አበባን የሚያሳይ ፓርክን የሚያሳይ ከሆነ በቃ ይሄ መንግስት
የስራ ድርሻውን የማያውቅ መሆኑን ነው የሚያሳየኝና በ27 ዓመቱ ስርዓት የዲሞክራሲ የሰብአዊ መብት ችግሩ ብዙ ነበር፣ ምንም ጥርጥር የለም። እንዳሁኑም ባይሆን ኮራፕሽን ነበር፣ ምንም ጥርጥር የለውም። ነገር ግን ደግሞ በኢኮኖሚ በማህበራዊ ጉዳይ የተሰሩት ስራዎች ቀላሎች አይደሉም። የሚሊኒየም ግቡን በማሳካት ረገድ ኢትዮጵያ በጣም ብዙ እርምጃ ነው ሄደችው። ብዙ የህብረተሰብ ክፍል ከድህነቱ በላይ ወጥቷል። ከ5 ዓመት በታች ያሉ ህፃናት የሞት ጉዳይ፣ የእናቶች በእርግዝናና በወሊድ የሚሞቱ እናቶች ቁጥር በመቀነስ፣ የወባ በሽታን በመቀነስ፣ የኤችአይቪ በሽታ ገዳይነትን በመቀነስ፣ በትምህርት ቤት ኢንሮልመንት፣ በክሊኒክና በጤና ኬላ መስፋፋት በጣም ቀላል የማይባል ለውጥ ነው የመጣው። ያም ሁሉ ሆኖ ደግሞ የሚተቹ ነገሮች ነበሩ። በተለይ ከዲሞክራሲ ጋር፣ ከእኩልነት ጋር፣ ከብሔርተኝነት ጋር የተያያዙ ከሰብአዊ መብት ጥሰት ጋር የተያያዙ። ስለዚህ ቢያንስ የምናመሰግናቸው ነገሮች ነበሩ። ይሄ ሁሉ መንገድ የተሰራው ቀላል እንኳን አይደለም። ይሄ ሁሉ ኮንዶሚኒየም የተሰራው ቀላል እንኳን አይደለም። የአባይን ግድብ ያህል እኮ የተገነባው ቀላል አይደለም። የኢህአዴግ መንግስት እኮ ኢትዮጵያ ሲገባ ሲቆጣጠር እኮ 300 እና 400 ሜጋዋት የሚያመነጭ ኤሌክትሪክ ኃይል ነው የነበረ። አሁን በሺህ የሚቆጠር አለ። 4 ዩኒቨርሲቲ ነው የነበረ። አሁን 50 ዩኒቨርሲቲ አለ፣ ከነ ኳሊቲ ከጥራት ችግሩ ጋር ማለት ነው። ያን የምናመሰግነው ለገዢው ፓርቲ የተለየ ስስ ልብ ኖሮን ምናምን አይደለም። የተሰሩ በተጨባጭም የተሰሩና ሊያስመሰግኑ የሚገባቸው ስራዎች ስለነበሩ አሁን ምኑን እናመስግን? ያን ድል እንኳን ያሳጣን ይሄ መንግስት። እንትለቀዋለህ ነገርኩህ እኮ እኔ በሰብአዊ መብት አልኩህ፣ በሰብአዊ መብት፣ በህዝብ አንድነት፣ በብሔርተኝነት፣ በዲሞክራሲ ጥያቄ ብዙ ችግሮችን ኢትዮጵያን የባህር በር በማሳጠር ልቀጥልልህ እችላለሁ። ይሄ ደካማ ጎኑ ነው፣ ጥፋቱ ነው። ደግሞ የሰራው ልማት ደግሞ አለ። አዲስ አበባ በኢህአዴግ ጊዜ ከ3 ከ4 እጥፍ ያላነሰ ነው ያደገችው። ይሄ ቀላል ነገር አይደለም። መንገድ በብዙ 100,000 ኪሎ ሜትር ነው የተሰራው። ይሄ ቀላል አይደለም። ያ ህዝቡን ያቀራረበ ያገናኘ ነው። በቴሌኮሙኒኬሽን በመብራት የታዩትን መርታዎች ቀላል አይደሉም። ያው የህዝቡ ቁጥሩ እያደገ የተሰራውን ልማት የበለጠ ትርጉም እንዳይኖረው አደረገው እንጂ ምክንያቱም በዛ ደረጃ ግልጽ የሆነ ፖሊሲ አልነበረ። የኢትዮጵያን የህዝብ ቁጥር በመቆጣጠር ረገድ ልክ ሆነ ከልማቱ በላይ የህዝቡ ቁጥሩ እያደገ ችግር ፈጠረ። በጂዲፒ ደረጃ የነበረው እድገት ቀላል አይደለም። በኢንዱስትሪ መስፋፋት የነበረው እድገት ቀላል አይደለም። መሳይ 500,000 ብር እኮ ትልቁ ጣራ ነው የነበረው በደርግ ጊዜ አይደል እንዴ? አሁን ስንት ሚሊዮነር አለ ኢትዮጵያ ውስጥ? ስንት ቢሊዮነር አለ? መቼ ነው የተፈጠረው ያ ሁሉ? ይሄ ሁሉ ማየት አለብን። ስለዚህ ያኛውንም መንግስት ስንተች ስንደግፍም በምክንያት መሆን አለበት። ይሄኛውንም መንግስት እውነቱን ለመናገር ነው የመጀመሪያ ሰው ሆነ ነበር ጥሩ ነገር ሲሰራ ባይ፣ ኃላፊነቱ የሆነ ነገር ሲሰራ ባይ፣ የሚጠቅም ባይ ለማመስገን። ይሄን ያሳጣን እሱ ነው እንጂ እኛ ባህሪያችን ተቀይሮ ወይም የፖለቲካ አቀራረባችን ተቀይሮ አይደለም። ጉድለት የለበትም አላልኩም። ጉድለት በኢኮኖሚው ጉድለት አለ፣ ምንም ጥርጥር የለውም። በተለይ ደግሞ በዋናነት በፖለቲካው ትልቅ ጉድለት አለ። ጉድለት የለም እያልኩ አይደለም። የተሰሩትን ስራዎች ደግሞ መካድ የለብንም። ያን ደግሞ ዓለምም የመሰከረው። አሁን አንተ ምን አልክ? $30 ቢሊዮን እርዳታ ወይም ብድር አገኘ አልክ። መበደር እኮ የራሱ ክሬዲት እኮ አለው። ያለ ምክንያት እኮ አያበድርህም ማለት የምታሟላው ነገር ሲኖር ነው። ተስፋ ስትሰጥ ነው፣ ስትሰራ ነው የሚያበድርህ። የአሁኑ መንግስት ለምንድን ነው የሚያበድረው? ያጣው ምክንያት እኮ አለው። አባካኝ እንደሆነ ኪሱ ቀዳዳ እንደሆነ ስለታወቀ እኮ ነው። ለድሃ እየተባለ የሚመጣውን ገንዘብ ለጦር መሳሪያ የሚያውል ስለሆነ ነው። ለቤተ መንግስት የሚያውል ስለሆነ ነው። እንዲህ አይነቱን አካል የዓለም ህዝብ ምን ብሎ ይረዳል? ምን ብሎ ያበድራል? ስለዚህ መበደር ራሱ የውጤት መለኪያ መሆኑን ማወቅ ያስፈልጋል። በየምርጫ ክርክሩ ሳቀርበው መጽሐፍ ስጽፍበት አርቲክል ስጽፍበት የቆየ ጉዳይ ነው። ያ የነበረው ድክመት ማለት ነው። ምንም ጥርጥር የለውም። ኢትዮጵያ 3 መሰረታዊ ችግር ነው ያለባት። የአመራር ደረጃ የብሔር ፖለቲካ ያመጣው ችግር ነው። ሌላው ራሱ የብሔር ፖለቲካ ስትራክቸራል መሆኑ መዋቅራዊ መሆኑ ነው ኢትዮጵያ ውስጥ ያመጣብን። ምንም ጥርጥር የለውም። የጽንፈኝነት ፖለቲካ ነው። የኔ ብቻ አስተሳሰብ ልክ ነው፣ ከኔ ውጭ ያለው ሁሉ አገር አውዳሚ ነው፣ ጸረ ህዝብ ነው የሚለው ይሄን ኢህአዴግ የበለጠ ነው ያባባሰው። ስለዚህ አሁን አገሪቱ ለገባችበት ኪሳራ የ27 ዓመቱ ስርዓት አስተዋጽኦ ነበረ ወይ? በደንብ ነበር። መሰረቱ የተጣለው ያን ነው። ግን የዶክተር አብይ እኮ አገዛዝ ወደ ስልጣን የመጣው ያን የነበረውን ችግር እንዲፈታልን ነበር፣ እንዲያስቀርልን ነበር። መጣና ግን ምን ሆነ? የበለጠ አባባስ። የ27 ዓመቱም ስርዓት ደግሞ የጋራ ተጠያቂነት ነው ያለው። ቲፒኤልኤፍ ብቻ አልነበረም በ27 ዓመቱ ስርዓት የነበረው።
ያሁኑ የብልጽግና ስርዓትም ያኔ የስርዓቱ አካል ነው የነበረው። አብሮ ሲቆም ሲፈልጥ ዘረኝነትን ብሔርተኝነትን ሲያራምድ የነበረ አካል ነው። ጽንፈኝነትን ሲያራምድ የነበረ ለዛኛውም ተጠያቂ ነው፣ ለአሁኑም ተጠያቂ። በዋናነት ግን ለአሁኑ ተጠያቂ ከኢህአዴግ አባል ድርጅቶች በ27 ዓመቱ አነጻጽረህ ማንኛው የበለጠ ተጠያቂ ነው ካልከኝ ቲፒኤልኤፍ የበለጠ ተጠያቂ ያደርጋሉ። ለምን? የወሳኝነት ድርሻ ነበር፣ የመሪነት ድርሻ ነበር። በ27 ዓመቱ ነገሮች እንዲቀየሩ የማድረግ እድል ነበረው። ያም ሁሉ ሳይጠቀም ለእንዲህ አይነት ደካማ አመራር አሳልፎ የሰጠው እሱ ነው። ይሄ ኢህአዴግ እኮ የመረጠው አመራር ነው አሁን ያለው። ከዛ የወጣ ነው። ኢህአዴግ ኮትኩቶ ያሳደገው ስነ ልቦና ማይንድ ሴት ነው እኮ አሁን ለኢትዮጵያ እንደዚህ አይነት እዳና ፍዳ ያመጣ። ስለዚህ በዛ ደረጃ ተጠያቂ ናቸው ወይ? ምንም ጥርጥር የለውም ተጠያቂ ናቸው። ግን ሁሉም ነገር በ27 ዓመት የነበረውንም 4 ድርጅቶች ነበሩ እንደሚገባቸው ነው ተጠያቂ መሆን ያለባቸው፣ ተመስጋኝ መሆን ያለባቸው። ለ6 ዓመቱ ጥፋት ደግሞ ማን ነው ተጠያቂ የሚለው በምክንያት አስደግፈን ነው መተቸት ያለብን። ያን ምን ይጠቅማል መሰለህ? ይሄ እንዲህ አይነት ትችት ስናቀርብ ምክንያታዊ ስንሆን ህብረተሰቡ ውስጥ የራሱ የሚያመጣው በጎ ነገር አለ። እነዚህ የምንጠላቸው የምንታገላቸው ፓርቲዎች ተወደደም ተጠላም የየራሳቸው ማህበራዊ መሰረት አላቸው። ስለዚህ በምክንያት ስንቃወማቸው በምክንያት ስንደግፋቸው ህብረተሰቡ ውስጥ ያለውን አይምሮ ነው የምናሸንፈው የምንገዛው እንጂ አሁን ፓርቲዎቹን ስለወደድን ስለጠላን አይደለም። ፖለቲካችን በምክንያት ሲሆን ለህብረተሰቡ የሚያስተላልፈው መልእክት ጤናማ ይሆናል። ያ ደግሞ ከእርስ በርስ መገዳደል፣ መጠላላት፣ ከቅራኔያችን የበለጠ መባባስ ያድነናል ከሚል የመድረኮቹን ጉዳይ ከይቅርታ ጋር አልከታተላቸውም። ምን መሳይ ቆየሁ አቆምኩ። ምክንያቱም ጠቅላይ ሚኒስትሩ ምን አይነት መድረክ እንደሚፈልጉ በነዛ መድረኮች ምን አይነት ውይይት እንደሚካሄድ ከበቂ በላይ አይተናል። በፊት ገና እንደመጡ ታስታውሳለህ። እሳቸው ከመወለዳቸው በፊት መኮንን የነበሩ ጀነራሎችን ሰብስበው ስለ ውትድርና ሳይንስ ያስተምሩ አይተሃል። የጤና ባለሙያዎችን ሰብስበው ስለ ሕክምና ያስተምሩ ነበር። የኪነ ጥበብ ባለሙያዎችን ሰብስበው ስለ ኪነ ጥበብ ሴሚናር ይሰጡ ነበር። እና ይሄ ሰውዬ ሁሉም ነገር አውቃለሁ የሚል አባዜ ውስጥ እንደገቡ እና በዛም ደግሞ ተክለሰውነታቸውን መገንባት እንደሚፈልጉ የሌሎችን ሐሳብ የማዳመጥ ፍላጎት እንደሌላቸው ከበቂ በላይ አይተናል። እኔም በተገኘሁ በአንድ ሁለት ስብሰባዎች አይቻቸዋለሁ። ከመናገር ውጪ የማዳመጥ ፍላጎት የሌላቸው ሰው ናቸው። ከዛ በኋላ አሁን እውነቱን ለመናገር እሳቸው የሚያደርጓቸውን ስብሰባዎች እና በሚዲያ የሚያቀርቧቸውን ንግግር አልሰማም። በሚዲያ ተቆራርጦ በእናንተ በምናምን በሌሎችም ሲቀርብ በአጋጣሚ አያለሁ እንጂ እንደ ቁም ነገር ቆጥሬ አዳምጬው አላውቅም። ምክንያቱም ሌላ ሚዲያም ላይ ተናግሬዋለሁ። እኔ ይሄን አገዛዝ በተለይም ዶክተር አብይ አህመድን አውቄ ጨርሻቸዋለሁ። ከዚህ በኋላ ስለሳቸው ማውቀው አዲስ ነገር የለም። ይሄ አገዛዝ እንዴት አድርጎ ሊገላገለን ይችላል፣ እንዴት አድርገን ልንጥለው እንችላለን የሚለው ላይ ነው እንጂ ማተኩረው አሁን የነሱን ንግግር የነሱን ስብሰባ እያዳመጥኩኝ ልተች አልችልም። አውቄ ጨርሻቸዋለሁ። ጠቅላይ ሚኒስትር አብይ ጥሩ ባል ይሁኑ አይሁኑ አላውቅም። ጥሩ አባት ይሁኑ አይሁኑ አላውቅም። ጥሩ ጓደኛ ይሁኑ አይሁኑ አላውቅም። ግን የፖለቲካው ጠቅላይ ሚኒስትር አብይን አውቃቸዋለሁ። የሀገር መሪ የሆኑትን ጠቅላይ ሚኒስትር አብይ ግን በደንብ አድርጌ አውቃቸዋለሁ። ከእሳቸው ቅንጣት ያህል ነገር ከዚህ በኋላ አዲስ ነገር አልጠብቅም፣ መፍትሄም አልጠብቅም። ሁላችን በዚህ ደረጃ ተስፋ ካልቆረጥን ከዚህ መንግስት አዲስ ነገር ይወጣል ብለን ቻናል እየከፈትን ዛሬ ምን ተናገሩ ነገ ምን ይናገራሉ እያልን ምንጠብቅ ከሆነ ተስፋ አልቆረጥንም ማለት ነው። ለእኔ አሁን ሁሉንም ትኩረታችንን ጊዜያችንን ጉልበታችንን ማጥፋት ያለብን የኛ ጉዳይ ላይ ነው። እንደም ብለን ተጠናክረን ትብብር ፈጥረን ይሄ ለሁላችንም ህልውና አደጋ የሆነውን አገዛዝ እንዴት አድርገን ነው ማሸነፍ የምንችለው የሚለው ላይ ነው ጊዜያችንን ማጥፋት ያለብን። ለምሳሌ የመጀመሪያ ቀን ነው ሁለተኛ ቀን ስንነጋገር ፕሊዝ 50% ፕሮግራምህን ተቋሚው ላይ ስራ፣ ስለ መንግስት ብቻ ማውራታችሁን ተው። ያኔ ያልኩት እና እኔ ብዙም ትርጉም የሚሰጠኝ አይደለም። የሾው ስብሰባዎች ናቸው፣ የገጽታ ግንባታዎች ናቸው። ከነዚህ ምንም ነገር አልጠብቅም። የናሽናል ዲያሎግ የዚህ የብሔራዊ ምክክር የሚባለው ነገር ገና በተቋቋመ ማግስት ሐሳባችንን ገልጸናል። ሲቋቋምም ለይስሙላ የተቋቋመ ስራ ሊሰራ ይችላል። እነዚህ እየቀለዱ ነው ያሉት። ዞሮ ዞሮ ከነዚህ ኃይሎች ምንም መጠበቅ የለበትም። ይሄ ራሱ አገዛዙ ለራሱ ጥቅም ብሎ ያቋቋማቸው ኃይሎች ናቸው። እነሱን በማቋቋም ረገድ ተቃዋሚዎች ምንም ተሳትፎ የላቸውም። ነፃና ገለልተኛ አይደሉም። ከመጀመሪያው ስርዓቱን የሚደግፉ ሰዎች ናቸው። በተግባር አይተናቸዋል። ቤተ መንግስት መግባትና መውጣትን ትልቅ ውጤት አድርገው የሚናገሩ ሰዎች ናቸው። ስለዚህ ከነዚህ ሰዎች አሁን ለሀገር ፖለቲካ የሚተርፍ ነገር መጠበቅ ጥቅም የለው። ናሽናል ዳያሎግ ያስፈልጋል ለኢትዮጵያ? አዎ ያስፈልጋል።
ያን ናሽናል ዲያሎግ የሚመራው ኃይል ግን ፍጹም ገለልተኛ ይሆን አይዘር ከሁሉም ነፃና ገለልተኛ የሆነ ወይም ደግሞ የሁሉም ውክልና ያለበት መሆን አለበት እንጂ ጠቅላይ ሚኒስትሩ ያቋቋሙት ተቋም የትም ሊያደርሰን አይችልም። እስካሁን ስንት ተቋም አቋቁመዋል። ምን ሰምተው እንደፈረሱ እንኳን ሳናቅ ነው የፈረሱት። ስለዚህ ከዚህ ተቋም ምን የምጠብቀው ነገር የለኝም። ምንም የኢትዮጵያ ሕዝብ ተስፋ ቢቆርጥ ነው የሚሻለው። ወይ እንግዲህ አንዱ ኢትዮጵያ ራሷ እየፈረሰች ስለ አንድ ከተማ ወይም በከተማ ውስጥ ስላሉ መንደሮች መፍረስ ማውራቱ ብዙ ቁም ነገር ነው ወይ ሌላ ጥያቄ ነው። ከግዝፈት አኳያ አገሪቱ እኮ እየፈረሰች ነው። ያው እኮ አዲስ አበባ ቁጭ ያለው ሰው የማይገነዘበው ይሄ ነው። ነገሮች እሱ ጋር ሲመጡ ነው እየተሰማው ያለው። አገሪቱ እኮ ኦልሬዲ እኮ እየፈረሰች ነው። ከመንግስት ቁጥጥር ውጭ የሆነ ነው አብዛኛው አካባቢና ክልል። የጦርነት አውድማ ሆኗል። ልማት የለም፣ ኢኮኖሚ የለም፣ ሰላም የለም፣ የህግ የበላይነት የለም። ይሄ 6 ዓመት ያየነው ነገር ነው። የበታች አመራር ከህብረተሰቡ ከተነጠለ ህግና ስርዓትን ማስከበር ካቆመ ቆይቷል፣ ተረስቷል። መንግስት ያለው አዲስ አበባና አካባቢው ነው። ስለዚህ አሁን ሌላው አገሩ እንደ አገር እየፈረሰ አዲስ አበባ ውስጥ መንደር ወይም ህንፃ መፍረሱ ምን ያስደንቃል? ምን ያስደነግጣል ብዬ ልጠይቅ እችላለሁ። ዞሮ ዞሮ ግን የከተማ ኮንሴፕትም ያለው አገዛዝ አይደለም። አንደኛ የማፍረሱ ሂደት ከኢኮኖሚና ከውበት ጋር አታያይዘው፣ ይሄ የፖለቲካ እርምጃ ነው። ሁለተኛ ስለ ከተማ ምንነቱም የሚያውቅ አካል አይደለም። ይሄ ለአንድ ከተማ አሮጌ መንደር ሀብት ነው እንጂ መጥፎ ነገር አይደለም። አሮጌ ከተማን ታድሰዋለህ እንጂ አታፍርሰው። ምክንያቱም ራሱ ሀብት ነው፣ የቱሪስት መስህብ ነው፣ ማንነትህ የሚገለጥበት ነው፣ ማንነትህ የሚናገር የሚመሰክር ነው። ፒያሳን ታድሰዋለህ እንጂ ሌላ ነገር አሁን ሊሰራ እየታሰበ ያለው ግን ይሄ ፒውርሊ እንዲሁ ዝም ብሎ የግንባታ የልማትም ጥያቄ አይደለም። አገዛዙ ለፖለቲካ የስልጣን የበላይነቱ ለወደፊት የራስ የሚባል አንድ አገር ማቋቋም ካስፈለገ አዲስ አበባ ምን መሆን አለባት፣ የማን መሆን አለባት የሚለው የትልቁ ፕሮጀክት የአንድ አካል ናት አዲስ አበባ። ይሄ ትልቅ የሆነ የፖለቲካ እርምጃ ነው። እኛንን እንጂ የተኛ ነው መንግስት የአዲስ አበባን ዲሞግራፊ ለመቀየር አዲስ አበባ ላይ የበላይነት ለመያዝ ሌት ከቀን አስቦ እየሰራ አዲስ አበባን መቆጣጠር ማለት ሚናው ቀላል አይደለም። በመላው ኢትዮጵያ የሚኖርህን እንቅስቃሴ የፖለቲካ እንቅስቃሴ የሚወስን ጉዳይ። አገዛዙ ኮንሽስሊ ነው ይሄን እያደረገ ያለው። ይሄ የፖለቲካ ፕሮጀክት ነው። ህዝቡ ማወቅ የተሳነው ይሄን ነው። እና እኔ እርግጥ ነው አንድ ከተማ ወይም አንድ መንደር ወይም አንድ ህንፃ ያለበቂ ጥናት መፍረስ አለበት ሊባል አይችልም። መፍረስ የለበትም፣ ተገቢ አይደለም። ግን አገሪቱ እየፈረሰች የአዲስ አበባ መፍረስ ለምን ያስደነግጠናል? አገሪቱ ከሌለች አዲስ አበባ ምንም ጥርጥር እኮ የለውም። ለዳሩ ካልተጨነቅን ይሄ መሀሉ ዳር እንደሚሆን አስቀድሞ የሚታወቅ እኮ ነገር ነው። የትግራይ ክልል ሲፈርስ አዲስ አበባ ላይ ይህንን እርምጃ የወሰዱት አንደኛ በጣም ፈጣን ይሆናል የማፍረሱ ግባቸው ማለት ዳሩን ከማፍረስ አዲስ አበባ በተለይ ኢትዮጵያዊነት መገለጫዋ ብዙ ነገርን የያዘች አዲስ አበባ ላይ ይህንን ብለዋል። የሰበሩን ቦታ ሰብረናቸዋል ያሉት ያለ ምክንያት አይደለም። ስለዚህ እንዲፈጥንላቸው ለማድረግ አስበው ይሆን? እንዳልከው ዳሩ ፈርሷል። ምንም 70% የሀገሪቱን ክፍል የሚቆጣጠር አገዛዝ አይደለም። ግን እዚህ ላይ አዲስ አበባ ላይ ማፍረስ በተለይ ትግራይንና አማራን እዛ በጦርነት ጠምዶ እዚህ ይህንን ነገር ማድረግ ለግባቸው ለዓላማቸው የበለጠ ጊዜውን ያሳጥርናል ብለው ነው ወይስ ምንድን ነው? እንደው ከጀርባ ያለው አንደኛ ማሰብ ያለብን እኛንን እንጂ ትኩረት ያልሰጠነው ከፊታችን ከ2 ዓመት በኋላ የሚመጣውን ምርጫ እያሰቡ ነው እነሱ አንዱ እየሰሩ ያሉት ነው። እዛ ምርጫ ምናልባት ተቃዋሚዎች ተጠናክረው በምርጫ ቻሌንጅ እናድርግ ብለው ቢመጡ ሊያሸንፉን ይችላሉ የሚል ስጋት አለባቸው። ስለዚህ የአዲስ አበባን ዲሞግራፊ ካሁኑ ማስተካከል አለባቸው። ይሄ ሁሉ ላለፉት 5 ዓመት ያየነው ሩጫ ግብግብ ያለ ምክንያት አይደለም። ያ ሁሉም የማፍረስ ዘመቻ አሁን ደግሞ በፊት ከዳር ነበር፣ አሁን ደግሞ ከመሃል ይሄ ሁሉ ያለ ምክንያት አይደለም። እነሱ በደንብ አድርገው የአጭር ጊዜ የሩቅ ጊዜ እቅድ አስቀምጠው ነው እየሰሩ ያሉት። የአጭር ጊዜው እቅድ ከምርጫው ጋር አያይዘው ሊሆን ይችላል። የመካከለኛውና የሩቅ ጊዜው እቅድ ደግሞ ነገ ከነገ ወዲያ ኢትዮጵያን ማስተዳደር የማንችልበት እድል ከተፈጠረ አንቀጽ 39 ተጠቅመን የራሳችንን ክልል እንገነጥላለን ብለው ሊያስቡ ይችላሉ። ያን ለማድረግ አዲስ አበባ መጀመሪያ መቆጣጠር፣ አዲስ አበባ ላይ ያለውን የኃይል አስተላለፍ ዴሞግራፊ መቀየር ወሳኝ ነው ብለው ያምናሉ። ያን ነው እየሰሩ ያሉት። እነሱ የሚሰሩት ኮንሽስሊ ነው። እኛ ግን ኮንሽስሊ ይሄን
እየሰራን አይደለም። የኛ ፓርቲ ገና ከምርጫ 97 በፊት ነው በ92 ዓመተ ምህረት አዲስ አበባን መቆጣጠር ምን ያህል ለወደፊቱ የኢትዮጵያ ህልውና ራሱ አስፈላጊ መሆኑን አውቀን የተንቀሳቀስን። ለዛ ነው 92 ዓመተ ምህረት ላይ ዋናው ዓላማችን አዲስ አበባን ነፃ ማውጣት ነው የሚል ነበር የምርጫ የቅስቀሳ ሞቷችን። ቅንጅት ጋሁንን ስንወዳደር ትልቁ ትኩረታችን የኛ የነበረው አዲስ አበባ። ለዛ ነው ኢዴፓ ከቅንጅት አባል ድርጅቶች ውስጥ 63% መቀመጫ ያሸነፈ ማጆሪቲ የኛ ነበር። ለምን? አዲስ አበባን መቆጣጠር ብቻ አይደለም፣ በኢትዮጵያ ደረጃ አገዛዙን ለማሸነፍ ትልቅ ስፕሪንግ ቦርድ ሆኖ እንደሚያገለግል እናውቅ ነበር። ምክንያቱም አዲስ አበባ ስራ አለው ሁሉ 75% ሂውማን ሪሶርስ እዛ ነው ያለው። 75% ኢኮኖሚ ያለው እዛ ነው። የተማረ ሰው ያለው እዛ ነው። አዲስ አበባን መቆጣጠር ለኔ ግማሽ ኢትዮጵያን መቆጣጠር ማለት ነው። አጠቃላይ የፖለቲካ ኃይል አስተላለፉን በመለወጥ ረገድ ያለው ሚና ከፍተኛ። ለዚህ ነው ከ97 ጀምሮ ተቃዋሚዎች አዲስ አበባ ላይ መፈናፈኛ እንዳይኖረን ሲያደርግ የነበረው። ኢህአዴግ ያለ ምክንያት አይደለም። ተቃዋሚዎች በቀላሉ ባጭር ጊዜ ልንቆጣጠረው የምንችለው አዲስ አበባ መሆኑን በቅንጅት ጊዜ አሳይተናቸው ነበር። ያን ነገር አጠናክረን መቀጠል ሲገባል እርግፍ አድርገን ተውብላቸው 100% እያሸነፉ ቀጥሉ። አሁንም ይሄ መንግስት ምርጫን ይፈራል። እኛንም እንጂ የማይፈራ የሚመስለን ከ2 ዓመት በኋላ የሚመጣው ምርጫ ላይ ተጠናክረው ከገቡ አዲስ አበባን ካሳጡኝ ትልቅ ጥቅም ያሳጡኛል ብሎ ሰክቷል። እሱንም እያሰበ ነው የሚሰራው። ቅድም እንዳልኩ ደግሞ ከረጅም ጊዜ አንፃር ይችን አዲስ አበባን የኦሮሚያ ክልል አካል አስቀድሜ በመዋቅርና በህግ ካላደረኳት በስተቀር ያ ፕሮጀክት አይሳካም የሚል እምነት ያላቸው ጽንፈኛ የኦሮሞ ኃይሎች አሉ። እነሱም ጭምር ይሄን ቅጥ ይዘው ነው እየሰሩ ያሉት። ጠቅላይ ሚኒስትሩ ለራሴ የፖለቲካ ስልጣን ይበጀኛል ይጠቅመኛል የሚለውን አጀንዳ ሁሉ እየሸመተ እነሱም በዚህ አስደስታለሁ እያለ እየሰራ ነው። ስለዚህ ይሄ ህዝቡ ነው አሁን ኮንሽስ ያለው። ይሄ የኢትዮጵያ የመፍረስ ሂደት አካል ነው የአዲስ አበባ ችግር። አዲስ አበባ ዋናው እምብርት ነው፣ ቋጠሮ ነው ለኢትዮጵያ አንድነት። አዲስ አበባን ተቆጣጠሩ ማለት ወይም አዲስ አበባ ፈረሰ ተበተነ ማለት ኢትዮጵያ ተበተነች ማለት። ይሄ ቀላል ነገር አይደለም። አዲስ አበባ 7-8 ሚሊዮን የኢትዮጵያ ህዝብ ተቦክቶ የተጋገረበት ነው። የራሱ የሆነ ማንነት የያዘበት ከተማ ነው። ቀላል አይደለም። ያን ሴንተር ማፍረስ ምን ያህል የራሱን ትልቅ አገር የመመስረት ፕሮጀክት ለማሳካት ጠቃሚ መሆኑ ኮንሽስሊ ስለሚረዱት እኛንን መረዳት ያቃተን። ስለዚህ አዲስ አበባ ከመጀመሪያው ጀምሮ የፖለቲካ ጥቅም እንድታጣ የተደረገው ያለ ምክንያት አይደለም። ከሌላው የኢትዮጵያ ህዝብ ተለይቶ የአዲስ አበባ ህዝብ በህገ መንግስቱ ብዙ መብቶችን ያጣ። የክልልነት መብት የለውም። ተጠሪነቱ ለራሱ ለመረጠው ፕሬዝዳንት ወይም ምክር ቤት አይደለም፣ ለጠቅላይ ሚኒስትሩ ነው። በፌዴሬሽን ምክር ቤት ውክልና የለውም። ፌዴሬሽን ምክር ቤት ማለት የሀገሪቱን ህግ የሚተረጉም ትልቅ የፖለቲካ ተቋም ነው። እዛ ውስጥ የአዲስ አበባ ህዝብ አይወከልም። አዲስ አበባ ከመላው የኢትዮጵያ ህዝብ ተለይታ ብዙ ህገ መንግስታዊ መብቶችን ከመጀመሪያው እንድታጣ የተደረገው ያለ ምክንያት አይደለም። ሌላው ሁሉ የክልልነት መብት ሲሰጠው አዲስ አበባ አስተዳደር ነው የተፈለገው። መጀመሪያ በሽግግሩ ወቅት ክልል 14 ተብላ የክልልነት መብት ነበራት። ይሄ አደገኛ ነው። እዚህ ከተማ ያለው ኃይል